መቼም ይሄን መዝሙር ሁላችሁም ታውቁታላችሁ። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም መልጃው ለኔ ግን ይለያል መላኩ ሚካኤል ስለው ደስ ይለኛል እያለ ይቀጥላል መዝሙሩ። የሊቀ መዘምራን ቴዎድሮስ ዮሴፍ መዝሙር ነው። ግን በዚህ መዝሙር ውስጥ የተደበቁ ብዙ ምስጢሮች አሉ። እነ ዱራታኦስ ማን ናቸው? ዱራታኦስ እዚህ ውስጥ የተጠቀሰው ታሪኩ ላይ ያለው ሰው ማን ነው? እንዲሁም ሌሎች እዚህ መዝሙር ውስጥ ስንኙ ላይ የተካተቱት ነገሮች ምስጢራቸው ወይም ደግሞ ታሪካቸው ምንድነው? መዝሙርን አውቆ መዘመር ትርፍ ነው፣ ሳያውቁ መዘመር ደግሞ አበሳ ነው። ስለዚህ በዚህ መዝሙር ውስጥ ያሉትን ታሪኮች ወደ እናንተ እናደርስላችኋለን። እናንተ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ከኛ ጋር ትቆያላችሁ፣ እኛን ወደ እናንተ እናደርሳለን። ስንኝና ትርጉም የተሰኘው ስለ መዝሙሮች ውስጥ የተካተቱት ታሪኮችና መዝሙሩ ከየት መጣ ስለሚለው ነገር የምናስረዳበት ነው። አብራችሁን ቆዩ። ወደ ዝግጅታችን እንገባለን። እንግዲህ ቀደም ብለን መግቢያው ላይ እንደሰማችሁት የቅዱስ ሚካኤልን በዓል መሰረት ያደረገ መዝሙር ነው ወደ እናንተ የምናደርሰው። የሊቀ መዘምራን ቴዎድሮስ ዮሴፍ መዝሙር ነው። በመጀመሪያ እንግዲህ ከመዝሙሩ መጀመሪያ ላይ ያለውን ነገር ግጥሙን እንስማው እስኪ ምንድን እንደሚል ማለት ነው። ከመላእክት ክብሩ ከፍ ከፍ ብሎ በአምላክ የተሾመ ዲያብሎስን ጥሎ ነው የሚለው። ይሄ ታሪክ እንግዲህ ሁላችንም የምናውቀው ሰይጣንና መላእክት ባንድ ላይ ሆነው ከዲያብሎስ ወይም ከሳጥናኤል ጋር ተዋጉ። በሰማይ እሱ ቦታ ስላልተገኘለት ወደ ምድር ተጣለ እና ይሄን ታሪክ የሚዳስስ ነው ይሄ አሁን የሰማችሁት የመዝሙሩ ግጥም ማለት ነው። ስለዚህ ሰይጣን ወደ ምድር የተወረወረበትን ቅዱስ ሚካኤል በመስቀል ምልክት ከቅዱስ ገብርኤልና ሌሎች ሊቃነ መላእክት ጋር በጋራ በመሆን መላእክት በሙሉ ከሳጥናኤል ጋር ተዋግተው ሳጥናኤልን ያሸነፈበትን ታሪክ ነው እዚህ የሚናገረው። አሳዳጊ ነው ሆኖ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ ነው የሚለው። ያው ሁላችንም ይሄ ማህበራዊ ነው፣ ሁላችንም የምንማጸነው ነው የምንለምነውን ታሪክ የሚናገር ነው። ስለ ቅዱስ ሚካኤል ነው ማለትም እኛ በህይወታችን እንለምናለን። እሱ ዘማሪው ቴዎድሮስ ዮሴፍ በራሱ አሳዳጊ ነው አለ። ሁላችንም አሳዳጊያችን ነው፣ የምንሰጠው ክብር ይለያያል። ይሄንን የሚዳስስ ነው። ማህበራዊ ነው፣ ታሪክ የለውም። እናልፋለን ይሄን ማለት ነው። ከሚታየው ሁሉ ልቤ ከሚፈራው ካላየሁት ነገር ጠላት ከሰወረው ይላል። ያድነኛል ፈጥኖ በመንገድ ወጥቶ ሚካኤል ኃያሉ ክንፎቹን ዘርግቶ ነው የሚለው። ይህም ታሪክ ስለሌለው እናልፈዋለን። ያው ተማጽኖ ነው ወይም ምስጋና ነው፣ ስላደረገለት እያመሰገነ ነው። በባህራን ታሪክ በእነ ተላፊኖስ ይላል። ባህራን ማን ነው? የአንዲት ድሃ መበለት ልጅ ነበረ። ሰውየው የሴቷን መሬት ወርሶ ይዞ የነበረ ሰው ነው እና መሬቷን ለዘላለሙ ነጥቆ ለመቅረት ይፈልግ ነበርና ሴትዮዋ ደግሞ ልጅ ወልዳ ነበረ። ልጇን መሬቱን እንዲያወርስበት ለማድረግ ምንድነው ያደረገው? ልጁን እኔ ላሳድግልሽ ብሎ ይወስደዋል እና እሷ ደግሞ ድሃ ስለነበረች የምታሳድግበት ስለሌላት በቃ አሳድገው ብላ ልጇን ትሰጣለች ማለት ነው ለዛ ሰው። ያ ሰውዬ ደግሞ መሬቷን መውረስ ነበርና ዓላማው ልጁን ለመግደል ያስብና በሳጥን ላይ አድርጎ ባህር ላይ ይጥለዋል። እንዲሞትለት ነው እሱ የሚፈልገው፣ በዛው ወይም ሌላ ቦታ እንዲጠፋ ነው የሚፈልገው። በሳጥን ሄዶ ሌላ ቦታ ይደርሳል። ሌላ ሰው ሳጥኑን ያገኘዋል በሌላ ሀገር በኩል ማለት ነው። ያን ሰውዬ ሳጥኑን ሲከፍተው ህፃን ልጅ አለ፣ አሳደገው። እንደ አጋጣሚ ሆኖ ይሄ በሳጥን አድርጎ የጣለው ሰውዬ ለንግድ ይሄዳል። ለንግድ እየሄደ እያለ መንገድ ላይ እዛ ይመሽበትና ያድራል። እዛ ሲያድር ደግሞ እንደ አጋጣሚ ሆኖ ባህራን የሚያድግበት ቤት ያድርና ሰውየውም ባህራን እያለ ሲጠራ ያያል። ምንድነው ባህራን ማለት ሲለው ባህር ላይ ነው ያገኘሁት በሳጥን ሲለው እንዴ እኔ ያጠፋዋለሁ ያልኩት ልጅ በህይወት አለ ይልና ደብዳቤ ልጻፍና እባክህ ወደ ሀገሬ ያድርስልኝ ይሄ ልጅ ይለዋል ማለት ነው። ሰውየውን ያሳዳጊውን እንዴት እንዲህ ይሆናል ብሎ ሲለው ይለምነዋል። ከዛ ይሄን ልጅ ሲመጣ ጠብቃችሁ ግደሉት የሚል ደብዳቤ ጽፎ ይልከዋል ማለት ነው። ሲመጣ ቅዱስ ሚካኤል መንገድ ላይ ያገኘዋል። ቅዱስ ሚካኤል መንገድ ላይ ሲያገኘው የት ልትሄድ ነው? እንዲህ ብዬ ምን ይዘህ ነው? እንዲህ ያለ ደብዳቤ ይዤ እስኪ አምጣው አሳየኝ። አላሳይም አለ። ግን ቅዱስ ሚካኤል እስኪ ብቅ ዝም ብለህ ብቅ አድርገው ደብዳቤውን ሲለው ብቅ ሲያደርግለት ይሄ ልጅ ሲመጣ ግደሉት የሚለውን ልጄን አጋብታችሁ ንብረቴን አውርሳችሁ ይሄ ልጅ አኑሩት ብሎ ታሪኩን እንትን ብሎታል፣ ቀይሮታል። ከዛ በኋላ ሲሄድ ተቀብለው የዛን ሰውዬ ልጅ አጋብተው መሬቱን ሀብቱን እንዳለ አውርሰውት እየተዘፈነ እየተበላ እየተጠጣ ተመልሶ ይመጣል። ያ ነጋዴ ሰውዬ ሲመለስ ምንድነው ሲላቸው የላከውን ልጅህን አጋብተን ንብረትን አውርሰን እየዳር ነው ሲሉት በዛው እንትን ብሎ ደንግጦ ወድቆ ሞተ ይላልና የዚህ ታሪክ ይሄ ነው መነሻው። እና ባህራን ይሄ ነው። በባህራን ታሪክ በእነ ተላፊኖስ ይላል። እስኪ ተላፊኖስን ደግሞ ቀጥለን እንይ። ዱራታኦስና ቴዎብስታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሚካኤል ታምራት ውስጥ ከሚዘከሩ ታሪኮች መካከል ዋነኞቹ ናቸው። ቅዱስ ሚካኤል
ታሪካቸውን የቀየረላቸው። ታሪካቸው ደግሞ የሚያተኩረው በእምነት ጽናት፣ በችግር ጊዜ ቅዱስ ሚካኤልን አማላጅነቱን መጠየቅና በፍጥነት እርዳታ ማግኘት ላይ ነው። ዱራታዎስና ቴዎብስታ ደጋግ ባለጸጋ እግዚአብሔርን የሚፈሩ ባልና ሚስት ነበሩ። ትልቁ ችግራቸው ቢኖር ልጅ አለመውለዳቸው ነበር። ልጅ እንዲሰጣቸው ዘወትር ወደ እግዚአብሔር ይጸልዩ ነበር። ልጅ ከሰጣቸው ይህን ልጅ ለእግዚአብሔር እንደሚሰጡት ቃል ገቡ። በጸሎታቸው ፍጻሜ እግዚአብሔር ጸሎታቸውን ሰምቶ ወንድ ልጅ ሰጣቸው። ልጃቸውን አሳደገውት ስሙን ሚካኤል ብለው ሰየሙት፣ በሊቀ መልአኩ ስም ማለት ነው። ከጊዜ በኋላ ዱራታዎስ ሀብቱንና ንብረቱን ተጠቅሞ ብዙ ወርቅና እንቁ ያቀፈ መርከብ አስጭኖ ለንግድ ወደ ሌላ ሀገር ሄደ። በዚያም ሀብት የንግድ ስራ እና የልጁ ውበት አስመካውና ስለቱን ረስቶ ልጁን ለማጋባት ወሰነ። ንግዱን ጨርሶ ሲመለስ መርከባቸው ላይ ታላቅ አውሎ ንፋስ ተነሳ። መርከቧ እየተመታች ወደ መስጠም ደረሰች። ዱራታዎስም ሞቱ መቃረቡን ሲያይ ድንገት ቃል ኪዳኑን አስታውሶ አቤቱ ቅዱስ ሚካኤል ሆይ የልጅን ስም በአንተ ስያሜ ቃል ኪዳን ገብቼ ነበር። ዛሬ ግን ቃል ኪዳንን በመርሳቴ ይህ ችግር ገጠመኝ፣ እባክህ ማረኝ ብሎ በምሬት ጸለየ። በመከራው ጊዜ ዱራታዎስ ልጁን አቅፎ ከመርከቧ ወድቆ ሳለ ሊቀ መላእክት ቅዱስ ሚካኤል በድንገት በብርሃን ተከቦ ተገለጠለት። ቅዱስ ሚካኤልም ዱራታዎስን የገባውን ቃል ኪዳን በማፍረሱ ገሰጸው። ዱራታዎስም በንስሐ አለቀሰ። መልአኩም ምሕረትን አድርጎለት ልጁን ይዞ ከልጁ ሚካኤል ጋር ወደ ቤታቸው በድንቅ መንገድ በሰላም አደረሳቸው። ቴዎብስታ ባሏና ልጇን በድንቅ ሁኔታ ሲገቡ እጅግ ተደሰተች። ለእግዚአብሔር የገባውን ስለት ማክበር ሲገባው ዱራታዎስ ይህን በማሰቡ እጅግ ተጸጸተ። ለባለቤቱም የሆነውን ሁሉ ነገራት። በቅዱስ ሚካኤልም አማላጅነት ሊደርስበት ከነበረው መከራ እንደዳነ ነገራት። ይህም የቅዱስ ሚካኤልን አማላጅነት ቸርነትና ፍቅር የሚያስረዳ ታሪክ ነው። በባህራን ታሪክ በነ ተላፊኖስ፣ በአፎሚያ መትረፍ፣ በነ ዱራታዎስ ይላል። አፎሚያ ቅዱስ ሚካኤልን ስዕል አድኖ ይዛ ሰይጣንን ድል የነሳች ናት። ዲያብሎስ ሲመጣ የቅዱስ ሚካኤልን ስዕል እያወጣች ያው ታሪኩ ብዙ ሰፋ እንዳይልብን እንዳይሰፋብን ነውና ስዕል አድኖውን አስቀምጣ ሲመጣባት እንደውም እሱ እየፈከረ ሰኔ 12 እመጣብሻለሁ ምክንያቱም እሱ ስለሚሄዱ ወደ አምላኩ ቃል ኪዳን ለማቅረብ ስለሚሄድ እመጣብሻለሁ ሲላት የሱን ስዕል ይዛ ድል ያደረገችበት ነው አፎሚያ ማለት ነው። ረዳቷ የአፎሚያ ረዳት የሚባልበት ቅዱስ ሚካኤል ማለት ነው። ይህን ታሪኩን ታገኙታላችሁ መጽሐፉ ላይ ማለት ነው፣ የድርሳነ ሚካኤል ላይ። ይሄኛውን ታሪክ ግን ብዙም ማናውቀው የአፎሚያንም የባህራንም እናውቀዋለን ብዬ አስባለሁ፣ ግን ብዙም ማናውቀው የዱራታዎስ ነው። ዱራታዎስ ሚስቱ ቴዎብስታ ትባላለች። ሁለታቸውም ልጅ የላቸው ሆኖ ሀብታም ናቸው፣ ግን ልጅ የላቸው ሆኖ ሲያዝኑ ለቅዱስ ሚካኤል አመለከቱ። ቅዱስ ሚካኤል ደግሞ በስለት ነውና ላንተ እንሰጥሃለን ብለው ሲሉት ሲሳሉ ልጁ ሰጣቸው። ልጁ ደግሞ ማን ይባላል? ሚካኤል ይላል። በአንዳንድ ቦታ ደግሞ ተላፊኖስ የተባለው እሱ ነው። ተላፊኖስ ያለው ያንኑ ልጃቸው የነሱ ልጅ ነውና ተላፊኖስ እና ዱራታዎስ ልጁ አባትየው ነው፣ ተላፊኖስ ልጁ ነውና ሌላ ሰው አይደለምና እንዲህ ብሎ ስለሚጠራው ነው። አሁን ከዛ እነሱ ልጅ ከወለዱ በኋላ ደስተኛ ሆነው ለንግድ ይሄዳሉ ወደ ሌላ ቦታ። ወርቁን ምንም ጭነው አባትየው ልጁን ይዞት ይሄዳል ወደ ሌላ ቦታ። ሌላ ቦታ ሄደው ደርሰው ከመጡ በኋላ ሲመለሱ አባትየው አንድ ነገር አሰበ። ንብረትም አለኝ ሀብትም አለኝ ለምን ልጄን አላጋባውም ብሎ አሰበ። ስለዚህ ረስቶ ማለት ነው። ኋላ እዛ እየተመለሰ እያለ ማዕበል ተከሰተና ማዕበሉ ሊያጠፋቸው ሲል ትዝ አለው ቃል ኪዳኑ። ቅዱስ ሚካኤል ያንተን ቃል ኪዳን የገባሁትን አጥፌ ነው ማለት ነው ብሎ ስለ ቅዱስ ሚካኤል ተማጸነ ለቅዱስ ሚካኤል። ቅዱስ ሚካኤል ደግሞ ልጁን እሱንም አተረፋቸው፣ አዳናቸው። በዚህም ስለ ቃል ኪዳኔን ስላፈረሱ ይቅርታ ብሎ ቅዱስ ሚካኤል ለመነ፣ ተማጸነ። ወደ ቤቱም ደረሰ። ለሚስቱም የደረሰባቸውን በሙሉ ነገራትና ልጃቸውን ለቤተ ክርስቲያን መባ ለቅዱስ ሚካኤል ሰጡት። ልጃቸውን ማለት ነው በኩራት ብለው ሰጡት ማለት ነው። ስለዚህ ይህን ታሪክ ነውና ተላፊኖስ አንድም ሚካኤል ተብሎ ነው የተሰየመው የዱራታዎስ ልጅ፣ አንድም ደግሞ ተላፊኖስ ነውና ስሙ ራሱ ነው በቤተ ክርስቲያን መጻሕፍት ማለት ነው። ይሄ ነው። ወደ ቀጣዩ ስንኝ እንሄዳለን። በነብዩ ዳንኤል መች ፈጸምና የሚካኤል ስራ ይቀጥላል ገና ነው የሚለው። እንግዲህ ነብዩ ዳንኤል በምርኮ ዘመን እስራኤል በምርኮ ዘመን በነበረችበት የነበረ ነብይ ነው። ይሄ ነብይ እንግዲህ ቅዱስ ሚካኤልን ረዳት በማድረግ በጣም ብዙ ታምራትን ሰርቷል። በጣም ብዙ ነገሮችን ሰርቷልና ቅዱስ ሚካኤል እሱ ጋር ሆኖ ሲጸልይ ምህላ ሲይዝ ለ21 ቀን እንትን ፍርድ ሲሰጥ አብሮት ቅዱስ ሚካኤል የነበረበት ነው እና ይህን ታሪክ የሚያነሳ ነው እና ቅዱስ ሚካኤል ረዳቱ እንደነበር የሚናገር ነው ለነብዩ ዳንኤል ማለት ነው። ዳንኤል ምዕራፍ 2 ምዕራፍ 3 ላይ የምታገኙት ነው መጽሐፍ ቅዱስ ላይ። ትንቢተ ዳንኤል ምዕራፍ 2 ምዕራፍ 3 ሙሉ ትንቢተ ዳንኤልን ብታነቡት የቅዱስ ሚካኤልና የዳንኤልን እንትን ታገኙታላችሁ
ፍቅራቸውን መተባበራቸውን እዛ ላይ ታገኙታላችሁ። ቅዱስ ሚካኤል ዘወትር ሊረዳው እንደሚመጣና እዛ ጥቆማ አደርግላችኋለሁ። ታሪኩ እንዳይሰፋብን ስለምፈልግ ነው። ይህን የሚመለከት ነው። በጉዞ የረዳችሁ በባህር በየብሱ ፈጥኖ ደርሰላችሁ እንባ ስታፈሱ ስለታችሁ ሰምሯል። ቁሙ ለዝማሬ በሚካኤል ምልጃ የቆማችሁ ዛሬ ይላል እና ይሄ በቃ ታሪክ ሳይሆን ኖርማሊ የኛን ህይወት የሚዳስስ ነገር ነው። ስለዚህ የቅዱስ ሚካኤልን ታሪክን የሚነካካውን ፓርት በዚህ እንጨርሳለን። ስለዚህ ዛሬ በዚህ እንጨርሳለን። የዛሬውን ታሪካችን የዛሬውን ስንኝና ትርጉም የተሰኘውን መሰናዷችንን ዛሬ ያደረግነው በሊቀ መዘምራን ቴዎድሮስ ዮሴፍ ብዙ ልጆች አሉት ለስሙ ምስክር በሚለው መዝሙር ላይ ነበረ። የዛሬው በዚህ ይጠናቀቃል። ነገ ወዲያ ሌሎች ይዘን እንመጣለን። የቅድስት ሐና በዓል ይከበራል ነገ በ11 ስለሷም የምናደርሳችሁ ይሆናል። የቅዱስ ሚካኤል ሌላ መዝሙሮችንም ምን ተነተንላችሁ ይሆናል። ለዛሬው ግን የቅዱስ ሚካኤል መዝሙር ይሄንን ተነተንላችሁ። መዝሙርን እያወቅን ማዳመጥ፣ መዝሙርን እያወቅን ታሪኩ ምንድነው የሚለውን ነገር እየተረዱ መዘመርን የመሰለ ነገር የለም። ስለዚህ እየጠቆምኳችሁንም ሄዳችሁ እንድታነቡ የነገርኳችሁንም እዚህ ታሪኩን እንድትይዙ በትህትና ጠይቃለሁ። አብራችሁን ስለነበራችሁ አመሰግናለሁ። ቪዲዮአችንን ላይክ አድርጉ፣ ሰብስክራይብ አድርጉ ቻናላችንን እንዲህ አይነት ይዘቶች እንዲደርሷችሁ። ወስብሐት ለእግዚአብሔር።